የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችና የድምጽ መስጫ ቀንን አስመልክቶ ዛሬ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልሎች ብቻ በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። ይህንን መረጃ እናካፍላችኋለን። በተያያዘ ዜና የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም አለ። ይህንን መረጃ በዝርዝር እናካፍላችኋለን። የህወሓት ወታደሮች ቤት ለቤት ትጥቅ ማስፈታት ጀምረዋል ሲሉ ነዋሪዎች ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችና የድምጽ መስጫ ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ እንደማይካሄድ ተናግረዋል። በአማራ ክልል የት ነው የሚያደረገው ለሚለው ጥያቄ ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞትና የመሳሰሉት ምርጫ የማይደረግባቸው እንደሆነም ጠቁመዋል። በተያያዘ 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጪ በመሆናቸው የሚወዳደሩት ደግሞ 42 ፓርቲዎች ብቻ መሆናቸው ተገልጸዋል። ከውድድር ውጪ የሆኑት ፓርቲዎች ሶስቱ በትግራይ ክልል የሚንቀሳቀሱ ስምረት፣ ቃንጫ ሀቂ፣ ትንሳኤ ሰባ እንደርታ ፓርቲዎች መሆናቸውን ገልጸው ቀሪዎቹ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዶፓ፣ የሲዳማ ፌዴራሊስት ፓርቲ ሲፌፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ገሃነን መሆናቸውን ተናግረዋል። በሌላ በኩል በ9 ፓርቲዎች 80 እጩዎች ውድቅ መደረጋቸው ተገልጸዋል። ይሁን እንጂ የኢትዮጵያ ሶሻል ዲሞክራቲክ ኢሲዲፓ 309 እጩዎች ከምርጫ ውድድር ውጪ ሆነዋል እያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለወይዘሮ ሜላት ቀርቦላቸዋል። ሰብሳቢዋ 80 እጩዎች ውድቅ የተደረጉት ያለሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለማሟላታቸው መሆኑንም አስረድተዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሲዲፓ 309 እጩዎች ግን ተመዝግበው ሰርቲፋይድ ከሆኑ በኋላ በፍርድ ቤት ውሳኔ ከውድድር ውጪ ሆነዋል። ይህ ሰፊ ልዩነት አለው ሲሉ 80 እና 309 እጩዎች ከውድድር ውጪ የሆኑበት ምክንያት እንደማይገናኝም ገልጸዋል። በተያያዘ ዜና የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ሲል ተናገረ። ግንቦት 24 2018 ለሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምር ምርጫ 2018 ኢትዮጵያ ኢንሳይደር ዘግቧል። የአፍሪካ ህብረት የታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገባ ያረጋገጠ ሲሆን የምስራቅ አፍሪካ የበይነ መንግስታት ድርጅት ወይም ኢጋድ በበኩሉ ከ6 ሀገራት የተውጣጡ 24 ታዛቢዎቹን ግንቦት 21 ወደ ኢትዮጵያ እንደሚልክ አስታውቋል። የአውሮፓ ህብረት ይፋዊ ታዛቢዎች ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም የምርጫውን አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎችን እንደሚልክ የምርጫ 2018 ኢትዮጵያ ኢንሳይደር ምርጫዎች ጠቁመዋል። የ1997ቱ ታሪካዊ ምርጫ 319 የዓለም አቀፍ ታዛቢዎች በመሳተፍ ከፍተኛው ቁጥር ያለ የዓለም አቀፍ ታዛቢዎች ተመዝግበው የነበረ ሲሆን በዘንድሮ ሰባተኛው ጠቅላላ ምርጫ ግን እስካሁን ከአፍሪካ ህብረትና ከኢጋድ ውጪ ሌላ ይፋዊ ዓለም አቀፍ ታዛቢ መኖሩ አልተረጋገጠም ሲል ኢንሳይደር ዘግቧል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ያዝንላችሁ ዘገባዎች እናልፋለን። የህወሓት ወታደሮች ቤት ለቤት ትጥቅ ማስፈታት ጀምረዋል። የህወሓት ሰራዊት አባላት ባላማጣ ከተማ የቤት ለቤት አፈሳ እያካሄደ መሆኑ ተሰምቷል። የጦር መሳሪያ ያላቸው ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑ ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብ እንደሚታይም ተዘግቧል። ትጥቅ ማስፈታቱ በዋነኛነት የቀድሞ የሰራዊት አባላት ሚሊሻዎችና ታዋቂ ግለሰቦች ላይ ያነጣጠረ ነው ተብሏል። ባላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙም ነው የተነገረው። ሪፖርተር ጋዜጣ ያነጋገራቸው ያላማጣ ከተማ ነዋሪዎች እንደገለጹት የህወሓት ኃይሎች አካባቢውን ከተቆጣጠሩ አንስቶ እንቅስቃሴያቸው በህዝቡ እንዳልተወደደላቸው ይናገራሉ። አንድ የአካባቢው ነዋሪ ሁኔታውን ሲገልጹ ቡድኑ ሰራዊትን እያሰባሰበ ነው፣ ከሰሞኑ ደግሞ ቤት ለቤት እየዞሩ መሳሪያ እየገፈፉ ነው። በተለይም በከተማዋ ንቁ የፖለቲካ ተሳትፎ ያላቸውን ታዋቂ ሰዎችን መሳሪያ እየነጠቁና ትጥቅ እያስፈቱ ነው። እንዲሁም የቀድሞ አባላትና ሚሊሻዎች ላይ ከፍተኛ ዛቻና ማስፈራሪያ እየተደረገ ነው። በተለይም በከተማዋ ንቁ የፖለቲካ ተሳትፎ ያላቸውን ታዋቂ ሰዎች መሳሪያ እየነጠቁ ትጥቅም እያስፈቱ
እየሰጡ ነው። አንዳንዶች ደግሞ በግዳጅ ለወታደራዊ ስልጠና ይዘዋቸው ሄደዋል በማለትም ተናግረዋል። የህወሓት ታጣቂዎች በሌሊት ጭምር ቤት ለቤት እየዞሩ ትጥቅ ማስፈታት መጀመራቸውን የሚናገሩት ነዋሪዎቹ የከተማዋ መንግስታዊ መዋቅር መፍረሱን ይናገራሉ። ከተማዋ ዳግም የጦርነት ስጋት ያገረሽባት ሆናለችም በማለትም የአላማጣን አሁናዊ ሁኔታ ነዋሪዎች እየገለጹ ይገኛሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ሰብስክራይብ ማድረጋችሁን እያስታወስናችሁ በደህና ቆዩ።